ያላፈቀህ ብሩኬ ትወደኝ ነበርኩ ነው። ተነስ ነው ተነስ ብሩኬ ጀምረሽ ነው አሁን ቅድስት ብሩክን ያልታሰበ ጥያቄ የጠየቀችው ይሄ እሷ የጠየቀችው ጥያቄ ብሩክን ግራ አጋብቶታል። ለምን ልጠይቀኝ ቻለች? በውስጧ ፍርሃት አለ የሚለው እሱን ግራ አጋብቶታል። እሷም ከኔ መጠየቅ ባይገባኝም ቢያስደነግጥም ነገር ግን ግዴታ ስለሆነብኝ ነው። እኔ ሴት ልጅ ነኝ። አዲስ ነገር ማየት እፈልጋለሁ። የራሴ የሆነ ነገር እንዲኖረኝ እፈልጋለሁ። ስለዚህ በመጠየቄ ቅር እንዳይልህ በማለት ጠይቀዋለች ማለት ነው። እሱም ምንድን ነው ጠይቅኝ፣ ችግር የለውም ብሏት ነበርና እሷም ትወደኛለህ ሆይ ታከብረኛለህ ሆይ የሚል ጥያቄ ነበር የጠየቀችው። እሱ ግን በጣም ደንግጧል ማለት ነው። እንዴ ቅድስትዬ እኔ በጣም እወድሻለሁ አከብርሻለሁ ለምን ልጠይቅኝ ቻልሽ ግን ቢላትም እንግዲህ ማወቅ እፈልጋለሁ፣ በየጊዜው አዲስ ነገር እፈልጋለሁ፣ ዘሬ መተካት እፈልጋለሁ፣ ካልሆነ ደግሞ የራሴን ህይወት መጀመር እፈልጋለሁ በሚል ነው የጠየቀችው። ቅድስት እንግዲህ ይህንን ነገር እንድጠይቅ ያደረጋት የመሀሌት እዛ ቤት መመለስ ነው። የማይወደኝና ለእኔ የወደፊት የትዳር አጋሪ መሆን የማይችል ከሆነ ለምን እድሜን አቃጥላለሁ በሰራተኝነት እሱ ቤት በማለት ነው እንግዲህ ይህንን ጥያቄ የጠየቀችውና እሱም ግን ለአሁን ለጊዜው ትንሽ ጊዜ ስጭኝ፣ እንደምታውቂው ልጄን ለማሳከም ወደና ወዲህ ስሯሯጥ ቆይቻለሁ። በድጋሚ ደግሞ ታግቼ ለወራት ስደበደብ ቆይቻለሁ። አሁን ግን ለነገራቶችን ሁሉ የምናስተካክለው ነገር አለ። እነኚህ ሰዎች ከሰናቸው ለህግ አቅርበን እድሜ ልኪያቸው እንዲታሰሩ አርግተን ከዛም በኋላ እኔና አንቺ በክብር እንጋባለን። አንቺ ክብርሽን የጠበቅሽ ሴት ነሽ። ክብርሽን ጠብቀሽ እኔ ቤት ብዙ አመታትን ኖረሻል። ነገር ግን በክብር ነው እኔም እማገባሽ በማለት ነበር እንግዲህ ለቅድስት የመለሰላት ብሩክ። ቅድስትም እንግዲህ በጣም ነው ደስ ያላትና እሷም ምን ጊዜም የምትፈልገው በቃ በክብር መጋባትን ነው የምትፈልገውና እሷም ይህን ሁሉ አመት ክብሬን ጠብቄ ያለ ክብር ዝም ብዬ ከጋሼ ጋራ አልቀጥልም ነበር ያለችውና እሱም እንግዲህ ሁሉ ነገር እረዳሻለሁ ነበር ያላትና እረዳሻለሁ፣ ሴት ልጅ ነሽ፣ እድሜሽ ይሄዳል፣ የራስሽን ነገር መተካት ትፈልጊያለሽ። ነገር ግን ደግሞ ሳልረዳሽ ቀርቼ አይደለም፣ በቃ ትንሽ ጊዜ ብቻ ስጪኝ በማለት ነበር እንግዲህ ተስፋ የሰጣትና እሷም እንግዲህ በጣም ደስ ብሏታል ማለት ነው። ነገር ግን በጣም አስፈሪው ነገር የማህሌት ጉዳይ እንግዲህ አሳሳቢ ሆኗል። ማህሌት እንግዲህ 10 ጊዜ እየተደጋገመ ናፍቀኸኛል እያለችው ትገኛለች ማለት ነው። እንደዚሁ እንግዲህ ቅድስት ኩሽና ምግብ በምትሰራበት ሰዓት እንግዲህ ኩሽና ሄዳ ምን ነበር እያወራሽ ያለሽው ከሱ ጋር ነበር ያለቻትና ከማን ብትላት ከብሩክ ጋር ነው ብትላት እንዲህ ምንስ ባወራ አንቺ ምን አገባሽ ነበር ያለቻት። ይልቁንስ ይኸውልሽ ይሄ መድብል ጀግና ነው ነበር ያለቻት እንግዲህ ማለት ነው ማህሌት። ይሄ መድብል ጀግና ነው፣ ጠንካራ ነው፣ ኩሩ ነው። እነኛ ሁሉ ሰዎች እኮ የነዝና ሰዎች አንድ እሱ እኮ ነው ያንበረከካቸው ነበር ያለቻት። ቅድስትም እንግዲህ አዎ በጣም ጀግና ነው፣ እሱስ ጎበዝ ነው፣ ጀግና ነው፣ ምንም አይወጣለትም። እንግዲህ ምን ታደርጊዋለሽ፣ ሁለት ወንድማማቾችን ማግባት አይቻልም ነበር ያለቻት። እና እንግዲህ ማህሌት እንዴት ነው እንደዚህ የምትይኝ? እንዴት ሁለት ወንድማማቾችን ማግባት አይቻልም ትይኛለሽ? ለዚህ ብሩክን ባህለሽ ስለሆነ ሞገስን ቀልብሽ መድብልንም ቀልብሽ ከጅሏል እያልሽኝ እኮ ነው ነበር ያልቻት። እና እኔ አላልኩሽም አንቺ ካልሽ እሺ ነበር ያልቻት። ይልቁንስ ይሄን ያልኩሽ ለአንቺ ነው ነበር ያለቻት ማለት ነው። ይሄን ያልኩሽ እኔ ለአንቺ ነው፣ ማንም እንዳይቀድምሽ ነበር ያለቻት። ለአንቺ ይሆንሻል ይሄ ኩሩ ወንድ፣ ማንም ሴት እንዳትወስድብሽ ነበር ያለቻት። እና ቅድስትም እንግዲህ የመለሰችላት መልስ በጣም አስገራሚ መልስ ነበረ። አይ ለእኔስ ይለፈኝ፣ እኔ ላገባ ነው በቅርቡ ነበር ያለቻት። ማንን ነው የምታገቢው? ከየት ነው የምታገቢው ነበር ያላት። እና እሱስ እንኳን ደስ አለሽ በይኝ ዝም ብለሽ፣ እኔ ላገባ ነው አልኩሽ፣ እኔ እኮ ሰራተኛ አይደለሁም ብዬ በፊቱም ነግሬሻለሁ ነበር ያለቻት። እና ነገር ግን ማህሌት ይህን ተነጋግራ በጣም ተናዳ ነበር። እሷን ትሳት ወደ ከአጠገቧ የወጣችው ና እነሱ ሲጨቃጨቁ የሚሰሙ እንግዲህ መድብልና ምሳሌ እንግዲህ ሳሎን ላይ ቁጭ ብለው ነበረ። እነሱ ሲንጫጩ ይሰማሉ። እና እነሱ እንዴ ምራቶቻችን እኮ ዛሬ እየተንጫጩ ነው፣ ምን ሆኖ ነው እያወሩ ነው ደግሞ ድምጣቸውን ከፍ አርግተው ነው የሚያወሩት እያለ ነበር መድብል። ምሳሌም አዎ እህትማማቾች ናቸው ተዋደው ነው፣ ለዛ ነው ድምጣቸውን ከፍ አርግተው የሚያወሩት እያለች ነበር። እንዴ ምግቡ ደግሞ አልደረሰም፣ ምን ሆኖ እነኚህ ሰዎች። በነገራችን ላይ ምሳሌ እነኚህ ሰዎች
ሲጣሉ አንድ ቦታ ሲሆኑ ምናምን ሲያወሩ ከመሀላቸው ተነሽ ካልሆነ ይጨፈልቁሻል ነበር ያላትን። እንዴ አጎቴ አንተ ደግሞ እነሱ መኪና መሰለው እንዴ ላይ ወጥቶ የሚጨፈልቁኝ ነበር። አዎ መኪና ናቸው እኮ ተያዙ። ስለዚህ ከአጠገባቸው ዞር ማለት ነው ያለብሽ። ስለዚህ አሁን ዛሬ ምሳም እየደረሰ አይደለም፣ እነሱ የግል ወሬ ይዘዋል። ስለሆነ እኔና አንቺ ካልሆነ ምን ይሻለናል ነበር ያላትና ምሳሌም እንግዲህ አጎቴ ዛሬ እኔ ነኝ ምሳ ምጋብዝህ በቃ ነበር ያለችው። ወይ ኬክ ወይ ጥብሳ ጥብስ አንበርገር ምናምን በቃ ጋብዝሃለሁ። ኬክ ለራብ ስለማይሆን አንበርገር ነው ከቺፕስ ጋር መጋብዝህ ነበር ያለችውና እሱም እሺ በቃ ተነሺ ስላት እንግዲህ ግን ሂሳቡ ባንተ ነው ነበር ያለችው። እሱም በይ በይ ሂሳቡ በእኔ ከሆነማ ምኑን ጋበሽኝ ታዩ በቃ አልፈልግም ነበር ያላትና እሷም አጎቴ በቃ ዛሬ አንተ ጋብዘኝ፣ በቀጣይ ደግሞ እኔ ጋብዘሃለሁ ነበር ያለችው። በያው ከዚህ ቤት ቶሎ ብንወጣ ይሻላል፣ እነኚህ ሰዎች በኋላ ይደባደባሉ፣ ስንመለስ መቼም አንዱ ራሱን ስቶ ወርቁ ማግኘታችን አይቀርም እያሉ እንግዲህ በእነሱ ሙድ እያዙ እየተንሸኳሸኩባቸው ነበር ማለት ነው። እና እነሱን ትተዋቸው ወጥተዋል። እንግዲህ ማህሌትም ያለችውን ብላ እንግዲህ ከቅድስት ጋራ በዱላ መያዝ ብቻ ነበር የቀራቸውና ወደ ሳሎን ስወጣ ብሩክና ምሳሌ ቁጭ ብለው ነበርና እንግዲህ እሷን ማስመሰሏን የጀመረችው። ብሩኬ ለምን ፊት ትነሳኛለህ ምሳሌዬ እንደው አልናፈኩሽም ምናምን እያለች እንግዲህ ምሳሌን ወደ ራሷ ለመቅረብ እያደረገች ነበርና እሷም አትወጂኝም ወይ እኔ እኮ እናትሽ ነኝ ብትላትም እንግዲህ እናቴ አይደለሽም እናቴ ቅድስትዬ ነች ነበር ያለቻትና እሷም እቺ ቅድስት ነች ደግሞ አይደለ እየመረዘችሽ ነበር ያለቻትና እሷም እንደዛ አትበይ ቅድስትዬ እኔን አልመረዘችኝም ነበር ያለችውና ብሩክም ይሄን አልሰማው ነበር። ምንድን ያለችሽ ቢልም እንግዲህ እሷ እኔ ምንም አላልኳትም፣ አረ ብሩክ ምንም አላደረኳትም እኔ ነበር ያለችውና አይ አባዬ ብላኛለች ቅድስት ናት የመረዘችሽ እኮ ነው ያለችኝ ነበር ያለችውና እንዴት ህጻን ልጅ እንደዚህ ያለሽ እንዴት እንደዚህ አይነት ቃላት ህጻን ልጅ ፊት ትናገር ያለሽ ነበር ያላትና እሷም አረን ያላልኩም ነበር ያለችውና ያው በነገሮች ነው ያልኩት እንጂ በሌላ ነገር አይደለም ነበር ያለችው። ምሳሌ ግን እኔ እኮ እንደ ቤቱ ታማሚ አይደለሁም ድኛለሁ ደግሞ ምንም አትመርዝብኝም ቅድስትዬ ነበር ያለችው። እሺ እኔ ወድ እኔ እኮ እንደምወድሽ ታውቂያለሽ አይደለ ብላ እንግዲህ ልሰማ ስትል ብሩክ አየይ ይቅርብሽ ይሄ መሳሙ ነበር ያላት። ማህሌት መሳም ያው ከመንከስ አይተናነስም ማለት ነው። እና እንግዲህ አሁንም አላረፈችም እዛ ቁጭ ብላ እንኳን በሰላም ከነሱ በመኖር አልቻለችም። ከአቶ ዝና ጋር እንግዲህ ነገሮች እያመላለሰች ነው የምትገኘው። እነ ብሩክ ግን ነገራቶቹ ሚስጥሮቹን ሁሉ እየጠበቁ ነው እያደረጉ ያሉት እና እሱ ግን በተደጋጋሚ ያልኩሽን ነገር እንዳትረሺ አልተውሽም፣ በመጣሽበት መትቼ ነው ከእንቅልፍሽ ውስጥ መትቼ መወስድሽ ነበር ያላት እና እሷም እኔ እየተከታተልኩ ነኝ ምንም እንዳታስቡ እያለቻቸውን የሚገኘው እና የእሷ ነገር በጣም አሳሳቢ ነው። መጨረሻ ላይ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል እና ነገር ግን ምሳሌም በይ አንቺ ወደ መኝታ ክፍልሽ ግቢ ነበር ያላት ብሩክና እሷ ወደ መኝታ ክፍሏ ስገባ ቅድስት መጣ። እንግዲህ ቅድስት ስመጣ መሀሌትን በይ ወደዛ ፈቅ በይ ከቅድስት ስር ነበር ያላትና ቅድስትም ከነሱ ጋር ቁጭ አለ። ይሄ ከነሱ ጋር መቀመጥ ደግሞ መሀሌትን አስቀይሟታልና እሷም ግን ብሩክን ይሄ ነገር ትክክል ነው ብለህ ታስባለህ ነበር ያለችው። ምኑ ነበር ያላት አንድን ሰራተኛ ሳሎን ላይ አብሮ ማስቀመጥ ነበር ያለችውና እና ሰራተኛ ነች ብትቀመጥ ምንድን ነው ችግሩ ነበር ያላት። ቀን ትሰራለች ሌሊት ትሰራለች፣ አዎ ሰራተኛ ናት፣ ደግሞ አዳሪ ናት፣ ምንድን ነው ችግሩ ነበር ያላትና አይ እንደው ክብርህን ብትጠብቅ ብዬ ነው እኔ መቼ ድረስ ከሰራተኛ ጋር እንደዚህ ትቀመጣለህ ብዬ ነው ያለችውና በይ አንቺ ልቁንስ አንቺ ራስሽ ክብርሽን ጠብቂ ተነሽና ወደምትሄጂበት ሂጂ ወደ ክላስሽ ግቢ ነበር ያላትና እሷም ተናዳ እንግዲህ እነሱን ሳሎን ላይ ትታቸው ሄዳ ነበረ። ብሩክ ግን በሚገርም ጉዳይ እንትን ቅድስት ምንም እንዳይሰማሽ እቺ ሴትዮ እኮ ጤነኛ አይደለችም ዝም ብላ ነው የምታወራው እያለ ቅድስትን እንግዲህ እያበረታታት ነበርና ቅድስትም አውቃለሁ ጋሼ ነበር እያለችው ግን መቼ ድረስ ነው ጋሼ ብላ የምትቀጥለው የሚለው በጣም ከባድ ነው ማለት ነውና ሞገስም እንግዲህ ሲጫወትባቸው የነበረውን ደላላ አሁን እነሱም አስፈራርተውት የያዝነው ቪዲዮ ለባለቤት ለልጆች እንልካለን ብለውታል ማለት ነው። እሱም በጣም በመፍራት እንግዲህ እንዳትደርሱብኝ፣ አልደርስባችሁም፣ አልከሳችሁም፣ አትክሰሱኝ፣ ንብረትህን በፈለግከው መንገድ ማስመለስ ትችላለህ፣ ነገር ግን ይሄ ቪዲዮና ያወራሁት ነገር ባለቤቴ ጋርና ልጆቼ ጋር መድረስ የለበትም በማለት እንግዲህ ተማጽኗቸዋል ማለት ነው። ሉላ በጣም ነው ደስ ያለት ብሩክ ሞገስም ደግሞ እንደዛው ማለት ነው። እና በቅርብ እንግዲህ ንብረታቸው ተመልሶ ደስታቸው ይመለሳል። መድብልም እንግዲህ አንዱ እቅዱ ብሩክንና
ቅድስትን ማጋባት እንደዚሁም ደግሞ ሉላልና ሞገስንም እንግዲህ በቃ እሱ ዘፈኑ ሲያሳትም የሆነ እነሱን ድል ባለ ሰርግ መደገስ እነሱን ወንድምነታቸውን ጓደኝነታቸውን ማጠንከር ነው የእሱ እልምና አላማ ማለት ነው ሁልጊዜም። ነገር ግን ማህሌት አሁንም አላረፈችም። ብሩክን እንግዲህ በተቀመጠበት ሄዳ እያወራችሁ ትገኛለች። አልናፈቀህም ወይ? ናፍቀኸኛል እኮ ምናምን እያለች እንግዲህ እየሰከሰችው ትገኛለች። ምሳሌና ቅድስት መኝታ ክፍላቸው ገብተው ነበረ። የእነሱ ሳሎን ላይ ማውራታቸው ምንም ደስ አላላትም ቅድስትን። እንግዲህ ምሳሌን ሂጂና እያቸው ምንድን ነው የሚያወሩ ተደበቂና አዳምጪ ነበር ያለቻት። ምሳሌ እንግዲህ ተደብቃ ስታዳምጥ ነበረ። እሷም እንግዲህ ብሩክን ወደ ክላሱ ጎትታው ይዛው ሄዳለች። በምን እንደነካችው ባናቅም እንግዲህ ወደ ክላሷ እየጎተተችው ይዛ ስትሄድ ምሳሌ ተደብቃ እየተመለከተች ነበር ማለት ነው። ምሳሌ ይህንን ማመን አልቻለችም እንጂ ሮጣ ለቅድስት ነግራታለች ማለት ነው። ቅድስትም እንዴት እንደዚህ ይሆናል በማለት እንግዲህ ተናደ ቀሚሷን ሰብስባ እየሮጠች ትገኛለች። ምን ላይ ይደረስ ሲሆን እንግዲህ ቅድስት ወደ ኋላ አትልም። ምን ይፈጠራል የሚለው በጣም አሳሳቢ ነው። እንግዲህ መሀሌትን ሴት ጠርግታ የምታንቃት ነው የሚመስለኝ። ወይ ብሩክ ራሱ እሷን ሴት ጠርግቶ ነው የሚያንቃት ማለት ነው።